አደገኛ ዘር እኮ ናት። ዘራችሁ ይጥፋ፣ ዘርሽ ይጥፋ። ያልታወቀብሽ መሽገር አንቺ ኢትዮጵያ ቁጭ ብለሽ እሱ እንደዚህ ነው። መለስ ዜናዊን ግን ወዳለሁ። አፈር ቢያፈር ያስበላሽ። ደደብ ሞልቷል እዚህ ሶሻል ሚዲያ ላይ። ለምንድን ነው ልጇን ይዘው የመጣችው? ማን ነው ልጁን ይዘው የመጣው? ራሱ ቁጭ ብለ ልጅ እናትየው ለምን መጣች? ራሳችሁ ይዛችሁ ቁጭ ብላችሁ አለ እናትየውን የጠራችኋት። እናንተ ታጋግላላችሁ፣ እናንተ ትወቅሳላችሁ፣ ሳታጣሩ ትናገራላችሁ። አስተዳደግ ይወስነዋል። እዚህም ችግር አለ፣ እዛም ችግር አለ። እነዚህም ቁጭ ብለው ቤት ዘግተው ተጋሩ ተነካ ብለው እሪ ይላሉ። እነዚህም ቁጭ ብለው እንዴ አራውንስ በዛ የሆነ ነገር ማፈል። ይሄ ደግሞ ምን ይላል? አንዱ ደግሞ ይነሳና የአማራ የፖለቲካ እንትን ሰሞኑን እንዳይወራ ነው ይላል። ማን ከለከለ? ከዚህ የበለጠ ቶፒክ ካለ አምጣና ዘርግፈው። የሚገዛ ይገዛል፣ የማይገዛ አይገዛ። እቺ ደሃ ደግሞ እቺ የራሷን ወረቀት ያላስተካከለች ዘላ ስለ እነዚህ ልጆች ልትናገር፣ ስለ ደሲ ልትናገር አትችልም። ወረቀቷን ታስተካክል ቻህያ። እንደ ሶሻል ሚዲያ ምን አለበት አንድ የሆነ ዶክሜንት ቢያዘጋጅ እዚህ ሶሻል ሚዲያ ላይ የምንናገርበትን እያጣራ የሆነ ነገር ጻፉ ብሎ ጽፈን እንኳን ተቀባይነት አለ። ዝም ብሎ ማን ማሃጊብ ወጣ የማንም ደንቆሮ ሽማግሌ በ15 ዓመት በሙሉ በዘርና በእንትን ግደሉ ፍለጡ ሲል የነበረ ሰውዬ እዚህ መጥቶ ደግሞ የቤተሰብ ኃላፊ ለመሆን ይፈልጋልና አስታራቂ እሱ የያዘው ነገር እኔ አንዳንዴ እኮ ሳስበው እሱ የያዘው ነገር ምን የተስተካከለ ነገር አለ? እስኪ ንገሩ። ኢትዮጵያ የሚለው አላሸነፍም። የእሱ ፓርቲ አማራ ነኝ አለ። አማራ የሚለውም አላሸነፈም። ይኸው የድሮን ማዕት እየወረደበት ነው። ትግራይ ሆነ የትግራይም ጦርነት አልቀርም። እሱ ይዞት በፓርቲም በምንም ይዞት እስቲ የሱ ሐሳብ ያሸነፈበት ዮኒ ማኛ የሚባል ሰው ያሸነፈበትን ሐሳብ ንገሩ። ወሸላው እንኳን አላሸነፈም። ወሸላው አንድ በህይወቱ ውስጥ የለወጠው ነገር ቢኖር አንድ ምንድነው? ሶፋ ለውጧል። ሶፋ ብቻ ከ20 ዓመት በኋላ ነጭ ሶፋ። እሱም ብርቅ ሆኖበት ያደለው ፌራሪ፣ ፖርሼ፣ ማርቼዲስ፣ BMW ላይ ቁጭ ብሎ እንዲህ ይላል። ይሄ ሶፋ ላይ ይሁት ብርቅነቱ ሶፋ ላይ እኔ ሶፋዬ ላይ በቁጥር ነው የተቀመጥኩት። 7000 ምናምን ዩሮ የተገዛ ሶፋ ላይ በቁጥር ሶፋ ላይ ቁጭ ብሎ አሁንማ ኮሾሮና ኮካኮላ እየጠጣ እያለ ያ ረቢ ጌታ ጭንቅላትህ አይለወጥ፣ ወሸላ አይለወጥ። ወሸላን ቱርክ አስወጥረ መጣ። ፀጉርህን ከጭገር ላይ አስነስተህ ተተክለ መጣ። ያውና ወሸላን ያስወጠርኮ ዛሬማ ጉድን ስሰማ ወሸላን ያስወጠርኮ ሀበሻ ልትቀፍልበት ነበር። አልሆነም፣ አልሰራም አለ። በቃ እድሜ ነው። ስለዚህ ነው በቀደም ለታም የሆነ ቴራፒ ገብተ የመጣ አሁን እንዲህ ብለህ ቁጭ ብለህ በቃ እንዲህ በል እንዲህ እያማረ እንትን ሴቶችን ደግሞ ያመጣል። አይሆንም። ሊጥህን ጠጣ። 5 ስታር ያለውን እንደዚህ ያረግ አንዴ ከቦርጫ አንዴ ከምናልክ እያልክ ጠጣ። ለዚህ ነው ከአፍ ትኋን የሚወጣው። የምትገማው ስትናገር ራሱ ትሸታለህ። ከብት ሀአራ እየበላችሁ እኔም እየበላው ነው። እግዚአብሔር ምስክሬ ነው። የሆነ ቶፒክ ይሰጠናል ሳታስቡት ወደዚህ ከዛ ራሳችሁን እዛ ውስጥ ታገኙታላችሁ። ኖ መውጣት አለብኝ። ልክ እንደ ቤታዮ ማለት ነው። መውጣት አለብኝ። ምድረ ወሸላ በሙሉ ወሸላ እቺ ደግሞ አለች ትላ የመጣች እኮ ናት። በቂጧ አልቀራት በምኗ ተጎርጉራ እሱ አንድ ናቸው፣ አንድ አይነት። እችም በ49 ዓመቷ በመጨረሻ ከይፋ ብላ ወጣችላት። እሱም በ49 ዓመቱ ነው። ሁለቱም በ49 ዓመታቸው ነው የወለዱት። በ49 ዓመታቸው እቺ ከማን እንደወለደች አታውቅም። እዚህ ላይፍ ላይ እናትሽ ትበዳ ሽሮ በላሽ ብሎ እናትሽ ትበዳ ብሎ ያለት እቺን ሴትዮ እናትሽ ትበዳ ሽሮ በላሽ ያለ
እናቷንም እሷንም የበዳው ቲክቶክ ላይ ማን ነው ዩቲዩብ ላይ ማለት ነው። የመጀመሪያ ድንቅ ኢትዮጵያዊ ሊያሾ እናትሽንም አንቺንም የሞተችዋን እናትሽን ከሬሳ ከመቃብር አውጥቶ ለምን ሽሮ በላሽ ብሎ የበዳሽ አንቺንም እናትሽንም የልጅሽ አባት ነው። እኔ እንኳን ግማታም ብሎ ቢሰድረኝ የወለድኩት ልጅ የለኝም። የማስታውሰው ምንም ማስታወሻ የለኝም። የ3 ወር ፎንቃ ነው። የገማው ደግሞ ማን እንደሆነ ይታወቃል። አንቺን ግን እናትሽን ከመቃብር አውጥቶ አንቺን በርቶ ያስወለደሽ እናትሽ ትበዳ ብሎ የመጀመሪያው ዩቲዩብ ላይ ማስታወሻ ሆኖ ሽሮ በላሽ ብሎ የሰደበሽ እናትሽንም አንቺንም ከመቃብር አውጥቶ የበዳው ባልሽ የልጅሽ አባት። አሁን አንቺ ሰው ሆነሽ ትናገረሽ። ኮፒ ሊንክ አድርጉ። እኔ ነው እኔ 57 ዓመቴ ነው። 57 ዓመቴ ነው። የምን 47 57 ጨምሪበት 67 87 ጨምሪበት ጋይስ። እናንተ ዘረኛ ጥንባታም እኔ ዘረኛ በጣም ነው የምጠየፈው። ዘረኞች ናችሁ። እኔ ዘረኛ አሉት ዘረኞች ናችሁ እናንተ ባለጌ። ምን የዚህን ያህል ሁለቱም ለኛ ሲጀመር ልጆቻችን ናቸው። መክረናል፣ ጮኸናል። በቃ እናት አትሰደብም ካለም በኋላ ዞራችሁ ወደ ዘር። አዎ ተጋሩ ነው ናውንድ ታዲያ ዘሩን ጠጥቶ ለእናንተ እንዲያግዝላችሁ ነው የፈለጋችሁት? ምን አገናኘው ግን ከደዚህ ጋር? ትወቅበት፣ ታስብበት። ፖለቲካውና ፎንቃውን ይለዩ። አለቅ ክብር ባለው መልኩ ይውሰዳት። ክብር ባለው መልኩ ይስተካከልላቸው። እናትን ያክብር ነው። እናትየውን ያክብር። በቃ አለቀ። ይገዛ፣ ለፍቅር ይገዛ። ለዛ ነው የጮኩበት ትላንትና። እናትን አትሳደብ። በቃ እኔ ቁስሌ ስለተነካ ስለማቀው ነው እስከ ዛሬ ድረስ ኮዴ አልወጣም ያለው ልጅ የተናገረ። እኔ ልጅ አልተናገረችኝ፣ እሱ ነው የተናገረኝ። ሳየው ራሱን እነቂው ነው የሚለኝ። እነቂው ሌላ ደግሞ ብዙ ነገር ስላለ ነው ውስጥ የፈራሁት ስለደረሰ ነው። ባለጌዎች ናቸው። ደግሞ የአንዱን ጉድፍ አውጥቶ የአንዱን እሷ እናቷን ምንም አልተናገረችም። ዩ ስቶል ማይ ፓስፖርት ዩ ላይን እያለች እናቷን እያዋረደች በ30 ሺህ ህዝብ ላይ እሷ ጨዋናት እሱ ባለጌ ነው አይባልም። በቃ ሁለቱም ተሳስተዋል። መሳሳት የለባቸው። እሷ እንዲያውም የራሷን እናት ነው እንዳለችው፣ ግን እሷ አማራ ስለሆነች እና እንትን ስላለች የአማራ ዘራቸው ስለሆነች እንዲህ ናት። ኖ ችግር አለ። ችግር አለ። ለወደፊቱ አምነውበት ይግቡ። አዎ ችግር አለ። ጦርነት አለ። አማራና ኦሮሞ አማራና ትግሬ ተጨፋጭፈዋል። ይሄ ቤተሰባችሁ ውስጥ መግባት የለም። ወደ ፖለቲካ ውስጥ አትገቡም። አዎ አብራችሁ ለወደፊት ትሄዳላችሁ። ላይኖሩም ይችላሉ፣ ሊለያዩም ይችላሉ። ከወለዱ በኋላ ግን ምክንያት መሆን የሌለበት አንድና አንድ ፖለቲካ፣ ምናልባት የባህሪ ተጠናንታችሁ ተጋቡ። ወደ ማስረገዙ አትሄዱ ነው። ለወረቀት ተብሎ ለጥቅም ተብሎ ዩቱብ ውስጥ አትሄዱ ነው። በቃ ዩቱብ ላይ እንዳትወጡ። ዩቱብ ላይ ከወጣችሁ ደግሞ የራሳችሁን ታለንት ይዛችሁ እንጂ እናት ተሰድባ ዩቱብ ላይ ጠብቁኝ ሁሉን አይባልም። እኔ ትልቁ ችግሬ ትላንትና እንደዚያ ያናደደኝ ዩቱብ ላይ እንዳትወጣ እናት ሰድባ እንዳትወጣ። ምክንያቱም በቃ እናትየው ከኔ በለች ነብር ልትሆን ትችላለች። ለምን? እኔ የራሴን ባህሪ ስለማውቀው ያንን እንዳታረግ ነው እንጂ የእሱ እናት ቆንጥጣ አላሳደገችውም። የእሷ እናት ቆንጥ የእናት ሽንትኗ ከነጭገሯ ከነምናምኑ ይቆንጥጣ አይስወር። እኔ በጣም ባለጌ ነኝ። ልክ ልካችሁ ነው የምነግራችሁ። ልክ ልካችሁ ነው የምነግራችሁ። በጣም ባለጌ ነው። ባለጌ ስዶች ክፍታፉ ምን አባታቸው እዚህ የማንም ቦሃቃ መጥቶ እዚህ የፈረደበት ዩቱብ የፈረደበት እውቅና መጣለሁ ብሎ አፉን ይክፈትብን። እንዲህ ዘንድሮ ጉድ እኮ ፈላ እኮ።